የበሽታው ምንነት ጋስትራይትስ የጨጓራ በሽታ ይህ ማለት የጨጓራ ግድግዳ ላይ ኢንፍላሜሽን መጎዳት ወይንም መቃጠል ኢሪቴሽን መቆጣት ወይንም መላጥ ሲከሰት የሚመጣ በሽታ ነው። ይህ በሽታ ድንገት ሊከሰት ወይንም በሂደት ሊከሰት ይችላል። በዚህም መሰረት ይህንን በሽታ ድንገት የሚከሰት አኪዩት ወይንም በሂደት የሚከሰት ክሮኒክ ብለን እንከፍለዋለን። አኪዩት ጋስትራይትስ ይህ አይነቱ በሽታ ጨጓራ ላይ ህመምና እብጠት ያስከትላል። ነገር ግን ብዙ አይቆይም፣ በተወሰኑ ቀናት ውስጥ ይድናል። ክሮኒክ ጋስትራይትስ ይህ አይነቱ በሽታ ለረጅም ጊዜ የሚቆይ በሽታ ነው። አንድ ሰው ይህ በሽታ ይዞት እንደይዘው ላያውቅ ይችላል። ምክንያቱም የዚህ በሽታ ምልክቶች ብዙ ጊዜ ቀላልና የማናስተውላቸው ስለሚሆኑ ነው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ የሚኖሩ 50% ሰዎች ኤች. ፓይሎራይ የጨጓራ ባክቴሪያ ተይዘዋል ተብሎ ይገመታል። የዚህ በሽታ ዋናው ምክንያት ኤች. ፓይሎራይ የሚባለው የጨጓራ ባክቴሪያ ነው። የዚህ ባክቴሪያ በጨጓራችን ውስጥ መኖር ይህ በሽታ በተደጋጋሚ እንዲከሰትብን ክሮኒክ ጋስትራይትስ ያደርጋል። የኤች. ፓይሎራይ ኢንፌክሽን ባላደጉ ሀገራት ውስጥ በሰፊው ተሰራጭቷል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች የሚከተሉት ነገሮች ለዚህ በሽታ ተጋላጭ ያደርጋሉ። አልኮል መጠጣት የኤች. ፓይሎራይ ባክቴሪያ ኢንፌክሽን ሲከሰትብን አንዳንድ መድኃኒቶች፣ አስፕሪን መድኃኒት፣ የኬሞቴራፒ መድኃኒቶች፣ የአየርን እና ፖታሺየም ንጥረ ነገር እንክብሎች እንደ አይቡፕሮፈን እና ናፕሮክሰን ያሉ ኖንስተሮይዳል አንቲ ኢንፍላማቶሪ ድራግስ ኤንኤስኤድስ መድኃኒቶች፣ ስቴሮይድስ የጨጓራ ግድግዳ በሌላ ችግር ምክንያት ለምሳሌ በእርጅና እየተበላና እየቀጠነ መሄድ፣ ከፍተኛ የአእምሮ ጫና፣ ሲጋራ ማጨስ ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ዋናው ምክንያት የጨጓራ ዝልግልግ ሽፋን ስታማክ ሚውኮሳ በኤች. ፓይሎራይ ባክቴሪያ ኢንፌክሽን ሲከሰትበት ነው። ይህ ባክቴሪያ መጀመሪያ ላይ የጨጓራ ስታማክ አንትሩም የሚባለውን ክፍል ነው የሚያጠቃው። ይህ ክፍል ማለት አሲድ የሚያመነጩ የጨጓራ ሴሎች የሌሉበት የጨጓራ ዝልግልግ ሽፋን ክፍል ነው። ከዚያም ቀስ እያለ አጠቃላይ የጨጓራ ዝልግልግ ሽፋንን እያጠቃ ለብዙ ዓመታት ጨጓራ ውስጥ ይኖራል። ይህ የባክቴሪያ ኢንፌክሽን የበሽታ መከላከያ ስርዓታችን ምላሽ እንዲሰጥና በምላሹ የጨጓራ ግድግዳ ላይ ኢንፍላሜሽን እንዲከሰት ያደርጋል። ይህም የኢንፍላሜሽን ሂደት ለብዙ ዓመታት ሊደጋገም ይችላል። የአኪዩት ጋስትራይትስ ሌላው ዋነኛ ምክንያት ኖንስተሮይዳል አንቲ ኢንፍላማቶሪ ድራግስ ኤንኤስኤድስ መድኃኒቶች ናቸው። ነገር ግን የዚህ በሽታ ሌሎች ብዙ ምክንያቶች አሉ። እነዚህም የባክቴሪያ፣ ፓራሳይት ወይንም ቫይረስ ኢንፌክሽኖች፣ እንደ ኮኬይን ያሉ አደንዛዥ እጾች፣ አልኮል፣ የሐሞት ወደ ጨጓራ መግባት፣ ባይል ሪፍላክስ፣ የፈንገስ ኢንፌክሽን፣ የአለርጂ መከሰት፣ የአእምሮ ጫና መከሰት፣ ለጨረር መጋለጥ፣ አንዳንድ የምግብ መመረዝ፣ ድንገተኛና ከባድ አደጋ በሰውነት ላይ ሲከሰት። ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች የሚከተሉት ናቸው። የላይኛው የሆዳችን ክፍል ላይ የመቃጠል፣ የህመም ወይንም የምግብ አለመፈጨት ስሜት መኖር፣ ስንበላበት ሊባባስ ወይንም ህመሙ ሊቀንስ ይችላል። ማቅለሽለሽ፣ ማስታወክ፣ ከበላን በኋላ የላይኛው የሆዳችን ክፍል ላይ የመወጠር፣ የመሙላት ስሜት መሰማት። ይህ በሽታ ምልክቶች ላያሳይ ይችላል። ይህ በሽታ በቶሎ ካልታከመ የሚከተሉትን ውስብስብ የጤና ችግሮች ያስከትላል። አኒሚያ፣ የደም ማነስ በሽታ፣ ጨጓራችን ክፉኛ ከተበላ ከፍተኛ መድማት ሊከሰት ይችላል።
ይህ ደግሞ የደም ማነስ በሽታ ሊያስከትል ይችላል። አትሮፊክ ጋስትራይትስ ጨጓራችን ላይ ተደጋጋሚ ኢንፍላሜሽን ከተከሰተ የጨጓራችን ግድግዳና ኢንዛይምና አሲድ አመንጪ እጢዎች ከጥቅም ውጪ ሊሆኑ ይችላሉ። ፔፕቲክ አልሰርስ ይህ ማለት መላው ጨጓራችን እና ዱኦዲኑም የሚባለው የትንሹ አንጀታችን ክፍል ውስጥ ቁስለት ሲከሰት ነው። ግሮትስ ኢን ዘ ስቶማክ ላይኒንግ ይህ ማለት በጨጓራችን ውስጥ ትርፍ ስጋዎች ወደ ካንሰር ሊቀየሩም ላይቀየሩም የሚችሉ የመፈጠራቸው ዕድል ከፍተኛ ነው። ይህ በሽታ የተከሰተው በኤች ፓይሎራይ ባክቴሪያ ምክንያት ከሆነ ጋስትሪክ ሚውኮሳ አሶሲኤትድ ሊምፎይድ ቲሹ ማለት ለምፎማ የሚባል የጨጓራ ካንሰር በሽታ ሊያስከትል ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን የያዘንን በሽታ ምልክቶች በመመልከት ከዚህ በፊት ተመሳሳይ ችግር አጋጥሞን ከነበረ በመጠየቅ አልኮል እንደምንጠጣ በመጠየቅና ኤንኤስኤድዝ መድኃኒቶች እንደምንወስድ በመጠየቅ ይህ በሽታ እንደያዘን እንዳልያዘን ትመረምራለች። የዚህ በሽታ እርግጠኛ የሆነ ምርመራ የሚደረገው የጨጓራ ዝልግልግ ሽፋን መጎዳት መንስኤውን በመለየትና ከቆሰለው ቦታ ላይ ናሙና በመውሰድ በመመርመር ነው። ለምሳሌ የዚህ በሽታ ዋነኛ ምክንያት ኤች ፓይሎራይ የሚባለው ባክቴሪያ ኢንፌክሽን ነው። ይህንን ባክቴሪያ በትንፋሽ፣ በደም፣ በሰገራ፣ በቲሹ ባዮፕሲ እና ኢሚዩኖሎጂካል ምርመራ ዘዴ መለየት ይቻላል። የዚህን ባክቴሪያ ካልቸር መስራት የሚቻል ቢሆንም ይህ ምርመራ ብዙ አይተገበርም። ሌሎች ጀርሞች በካልቸር ዘዴ ሊለዩ ይችላሉ። ሐኪማችን በኤንዶስኮፒ ዘዴ ከተጎዳው የጨጓራችን ክፍል ናሙና ትወስድና ይህንን ናሙና በመመርመር የበሽታውን መንስኤ ለማወቅ ትሞክራለች። በተጨማሪም የጨጓራ ግድግዳ ጉዳትን እና ሌሎች ለውጦችንም በኤንዶስኮፕ ካሜራ የተገጠመለት ቀጭን ቱቦ ዘዴ ትመረምራለች። የሆድ ኤክስሬይ ምርመራ ወይንም የቤሪየም ምርመራ ጨጓራችን ላይ ውፍረት ወይንም እጥፋት የሚመስል ነገር ሊያሳየን ይችላል። ይህ ማለት በጨጓራችን ግድግዳ ላይ ኢንፍላሜሽን ተከስቷል ማለት ሊሆን ይችላል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። የዚህ በሽታ ሕክምና እንደ በሽታው ምክንያት የተለያየ ነው። በኤንኤስኤድዝ መድኃኒቶች ወይንም አልኮል በመጠጣት ምክንያት የተከሰተ አኪዩት ጋስትራይትስ በሽታ ከሆነ እነዚህን ነገሮች በማቆም በሽታውን እናክማለን። ይህንን በሽታ ለማከም ሐኪማችን የሚከተሉትን መድኃኒቶችን ትሰናለች። ኤች ፓይሎራይ ባክቴሪያን የሚገድሉ መድኃኒቶችን መውሰድ። ሐኪማችን ይህንን ባክቴሪያ የሚገድሉ የተለያዩ ጸረ ባክቴሪያ መድኃኒቶችን እንድንወስድ ትሰናለች። ለምሳሌ ክሌሪትሮማይሲን፣ ባያክስን እና አሞክስሲሊን፣ አሞክስል፣ ኦግሜንቲን እና ሌሎችም ወይንም ሜትሮናይዳዞል፣ ፍላገል። ሐኪማችን በጨጓራችን ውስጥ የአሲድ መመረትን የሚከለክሉና የቆሰለው ጨጓራችን እንዲያገግም ዕድል የሚሰጡ መድኃኒቶችን ትሰናለች። ፕሮቶን ፓምፕ ኢንሂቢተርስ የሚባሉት የመድኃኒት አይነቶች አሲድ የሚያመርቱትን የጨጓራ ሴሎች አሲድ እንዳያመርቱ ይከላከላሉ። እነዚህ መድኃኒቶች ኦሜፕራዞል፣ ፕራይሎሴክ፣ ላንሶፕራዞል፣ ፕሪቫሲድ፣ ራቤፕራዞል፣ አስፌክስ፣ ኤሶሜፕራዞል፣ ኔክሲዩም፣ ዴክስላንሶፕራዞል፣ ዴክስላንት እና ፓንቶፕራዞል፣ ፕሮቶኒክስ ናቸው። እነዚህን መድኃኒቶች ለረዥም ጊዜ መጠቀም፣ በተለይ ደግሞ በከፍተኛ መጠን መጠቀም፣ በዳሌ፣ ሪስት እና አከርካሪ አጥንት መሰንጠቅን ያስከትላል። የካልሽየም እንክብሎችን መውሰድ ይህንን አደጋ ሊቀንሰው እንደሚችል ሐኪማችንን መጠየቅ። ሐኪማችን ሂስታሚን፣ H2
ብሎከርዝ የሚባሉ የጨጓራ አሲድ መጠንን የሚቀንሱ የመድኃኒት አይነቶችን ልትሰጠን ትችላለች። እነዚህም ራኒቲዲን፣ ዛንታክ፣ ፋሞቲዲን፣ ፔፕሲድ፣ ሳይሜቲዲን፣ ታጋሜት ኤችቢ፣ እና ናይዛቲዲን አክስድ ኤአር ናቸው። ሐኪማችን የጨጓራ አሲድን የሚያመክኑ መድኃኒቶችን ልትሰጠን ትችላለች። የእነዚህ መድኃኒቶች ተጓዳኝ ችግሮች ድርቀት ወይንም ተቅማጥ ናቸው።